በመጨረሻም አበጌ ከማን እንዳረገዘች ሰላም ደርሳበታለች። ይሁን እንጂ ወላጅ አባቷን በእርግጠኝነት የሰላም የልጅ አባቴ አቶ ደረጀ ነው በማለት እንግዲህ ለዳጣና ለናታን ነግራቸውም ነበረ። ይሁን እንጂ ዳጣ ይህንን ጉዳይ በተመለከተ አባዬ አሁን ለምን ምስጢሩን ሁሉ እንደሚይዝለትና እንደምደብቅለት ስለነገረኝ ጥሩ ነው፣ ከዚህ በኋላ እናቴ ሰላም ናት በማለት እንግዲህ አበጌ ካለቻትና አባቷ ደረጀ ከሚናገራቸው ንግግሮች መካከል እንዲሁም ደግሞ ሰላም ስለ ዳጣ ያላትን ፍላጎት የመወጎጉታ ከቀን ወደ ቀን እየጨመረ ስለመጣ ዳጣ ሁሌ እናቷ ማን እንደሆነች አውቃለች። አበጌ ይህንን ጉዳይ ባልነግራት ኑሮ በጭራሽ ሰላም የኔ እናቴ ናት ብላ ልትጠረጥራትም ሆነ ልትገምታት አትችልም ነበረ። ዳጣም እንግዲህ ደረጀንና ሰላምን የሚያደርጉትን እያንዳንዱ ንግግራቸው እንዲሁም ደግሞ ትኩረት በተለይ ደግሞ አንድ ጊዜ ሰብሰብ ብለው ሁላቸውም በተከራከሩበት ሰዓት ያኔ ሰላም ድምጿን ከፍ አድርጋ አባት ምን ያደርጋል ሲጨንቀው ልጆችን አውጥቶ ይጥላል በማለት እንግዲህ ተናግረም ነበረ። ዳጣ ወደ ኋላ መለስ አለችና ይችን ንግግር በማየትና በማገናዘብ አሁን ሰላም እናቷ እንደሆነች አውቃለች። አበጌ ምንም ሳፈራ በሙሉ ማንነትና በድፍረት ነበር የተናገረችው። አባቴ የሰላም ባል ነው ብላ ስነግራቸው ዳጣና ናታን ግን ክው ብለው ነው የቀሩት። እንዴት ሊሆን ይችላል? ይህማ በጭራሽ እንደዚህ መሆን የለበትም በማለት እንግዲህ ነበር የመለሱላት። ግን እሷ ነው በማለት እውነቱን አፍርጠዋለች። በሌላ በኩል እንግዲህ አቶ ደረጀ ዳጣን ይህን ሁሉ ሚስጥር መያዝ አለብሽ፣ የት ሀገር እንደተወለድሽ እና አባትሽ ደግሞ ማን እንደሆነ ማንም ሰው ማወቅ የለበትም፣ የራሴ ትዳር ከሚበተንብኝ የአንቺ ሚስጥርና እህቶችን አለማወቅ እንዲሁም ደግሞ ውሃና በጌ አንቺ እህታቸው መሆናቸውን ባያውቁ ይሻለኛል የሚለውን ምርጫ መርጧል። ደረጀ እንግዲህ የራሱን ሕይወት ለማስተካከል ሲል እናትና ልጅን እየለያየ እንደሆነ እንዲሁም ደግሞ እህትና እህት እንዳይተዋወቁ እያደረገ እንደሆነ ያሳይበታል። ይሁን እንጂ አቶ ደረጃ አሁን ራስ ወዳድነት ነው የሚባለው። በዛ አጋጣሚ ለራሱ ሕይወት እንዲሁም ደግሞ ማርታን አስከፋታለሁ ሚስቴን የልጆችን እናት በማለት እናትን ከልጇ እየለያየ እንዲሁም ደግሞ የእህትና እህት ፍቅርን እንዳያገኙ እያደረገ ነው። ዳጣ ምንም እንኳን አሁን እነሱ እህቷ ወይም ደግሞ እህቶቿ እንደሆኑ ብታቅም ግን ደግሞ በሙሉ ማንነት ሳታፈርና ሳፈራ በግልጽ ደግሞ እናንተ እህቶቹ ናችሁ እኔም እህታችሁ ነኝ ብላ ተጫውታም ተጣልታም ብቻ የፈለጋትን ነገር በነፃነት የማድረግ እድሉና ሀሳቡ ቢኖራትም ይህንን ነገር ደግሞ እንድታደርግ የማይፈቅድላት አንድ ስራ አድርጎ ያዛን ነገር አለ። ይህም ሚስጥር ነው። ሚስጥር ነው። ማንም ሰው መስማት የለበትም። እነሱም ቢሆኑ ከተናገረችው ደግሞ የእሱ ትዳር ይበላሽበታል በሚለው እንግዲህ አፈና ይዛ በሆዷ እኔ ያለ አቅሜ ለምንድነው ሁሉ ሸክምና በደል የምሸከመው? እረ እባክህ በፍጥነት እናቴ ማወቅ እፈልጋለሁ። ይህ የውሸት መደባበቅ እንዲሁም ደግሞ እህቴ አይደለውም እናት አይደለውም የሚለውን ነገር በአጭሩ እንድትቆጭልኝ እፈልጋለሁ ብላ ብነግረውም ደረጀ ታገሽ ጊዜው አልደረሰም በማለት አሁንም እያባበላት ይገኛል። ዳጣ ሁሌ ምንም እንኳን የእናት ፍቅርና የት ፍቅር ቢናፍቃትም ግን ደግሞ ደረጃ አንድ የፈራው ነገር አለ። በእርግጠኝነት ዳጣ የኔ ልጅ እንደሆነች ካወቁ መላ ቤተሰብ ይበታተናል። ከዛ በተጨማሪ ደግሞ ውርስ፣ ክፍፍል፣ ሀብት እያሉ ቤቱ በአንድ እግሩ ስለሚቆም ይህ ነገር ተደብቆ ቢቀር የተሻለ ነው ብሎ ያሰበው ሀሳብ ነው ይህ ሁሉ ነገር። ምክንያቱም ወይዘሮ ማርታ አሁን ዳጣ የእሱ ልጅ እንደሆነች ካወቀች በእርግጠኝነት ትዳራቸውን እንደሚበላሽም ጠንቅቆ ያወቀ ይመስላል። በሌላ በኩል እንግዲህ አርጁን ታስሯል። ያቺ አበጌን ለምን ይገላምጣታል በማለት እንግዲህ ወይዘሮ ማርታ የልጇን ፍቅር እንዲሁም ደግሞ ልጇ በነፃነት እንድትንቀሳቀስ በማለት አሳስረውም ነበረ። አበጌ ግን እኔ ብዙ ጊዜ እንዲታሰር አልፈልግም፣ የአባቱን ካሳ ከተቀበለች በኋላ ልጁ እንዲፈታ አድርገዋለች። አበጌ ራስ ወዳድና የጥቅም ሰው እንዲሁም ደግሞ ልህኛነት ሲኖርባት ገንዘብ ከተከፈለኝ እኔ ችግር የለብኝም ልጁ ይፈታ በማለት እንግዲህ ካሳውን ይዛ ልጁን ለቀዋለች። ይሁን እንጂ በዚህም አታበቃ። አሁንም ቢሆን ልጁ ስለሚፈልጋት ስለምታውቅ የሆነ ዘዴ ፈጥራ ልትጠቀምበት ትሞክራለች። ውሃና ምጥኔም እንደተለመደው እንግዲህ ከቤት መጥተው መጫወታቸውን ጀምረዋል። ይሁን እንጂ ምጥኔ እንዲሁም አበጌ ካብራቸው ነበረችና ቁጭ ብሎ በሚያወሩበት ሰዓት እኔ ምንሽ ምጥን ለምንድነው ሁል ጊዜ ከኛ ቤት የምትመጪው? በማለት እንግዲህ ምጥንን ለማሸማቀቅ ሞክራለች። ምጥንም እንግዲህ እኛ ቤትም እኮ እንሄዳለን፣ ነገር ግን የኛ ቤት ሰራተኛ በውጭ ጋር ተጫወቱን የምትለን እንጂ እንደናንተ እዚህ ቤት ውስጥ ሆነን እንድንጫወት አፈቅድም፣ ቤቱ ይቆሻ ስለምትለን በማለት እንግዲህ ነግራትም ነበረ።
እንግዲህ አበጌ የሁለቶችን ሞኝነትና ጅልነት በመጠቀም ደግሞ ልታጣላቸው ሞክራለች። ነገር ግን አልተሳካላትም። ምኖች ጅሎች ናችሁ እናንተ ሁለት ጅል። እስኪ አሁን እንደው የሆነ ጥያቄ ልጠይቃችሁ። እስኪ በጥፊ ተደባደቡና ተማቶ ትላቸዋለች። መጀመሪያ ቀለል አድርጋ ጉዳዩ ምንድን አለቻቸው? ከሁለት አንዳችሁ ማነው ጎበዝ? ለምሳሌ ምጥኔ ነች ወይስ ደግሞ ዳጣ ወይስ ደግሞ ውሃ ናት? በጣም ከሁለታችሁ በጥፊ ስትማታ የሚያሳምሙ የትኛው ፓርት ነው? በማለት ነበር የጠየቀቻቸው በዘዴ። እስኪ ምጥን ተነሽና ደብድቢያት ውሃን በማለት እንግዲህ እህቷን ለማስደብደብ ሞከረች። ምጥን እንግዲህ ከውሃ እየተሻለች ስለሆነ ትንሽ አይ እኔማ ጓደኛን አልመታትም፣ ጓደኛን ስለምወዳት ለምን እመታታለሁ በማለት እምቢ ትላለች። ውሃም ወዲያውኑ እንግዲህ እኔም ጓደኛ ስለሆነች ልጅቷንም አልደበድባትም በማለት ለአበጌ ትመልስላታለች። አበጌም እንግዲህ በቃ እሺ እንደዚህ ከሆነማ ተውት፣ እኔ የምላችሁ የሆነ መልእክት ለምን አለቃችሁም ትልና ወደ ሰላም ለመላክ ትሞክራለች። ሰላምን ሄዱና ማን ነው የልጅሽ አባት ብላችሁ እስኪ ጠይቁልኝ። ከዛ በተጨማሪ ደግሞ ስትወለው ወደ ትምህርት ቤት ሄዳ ለማስመዝገብ ስትሞክር ማን ብላ ነው የምትለው? ይህንንም ጉዳይ ያጣሩልኝና ነው ብላቸዋለች። ግን ደግሞ የኔን ስም እንዳትጠቅሱ አለቻቸው። እነሱ ግን ሁለት ሞኝ ስለሆኑ ስሟን ጠቅሰው እሷ ናት የላከችን በማለት እውነቱን እንዲነግሯት አድርጋ ይዘውላት የመጡት መልስ ደግሞ በጣም ያስቅ ነበረ። የአባቱ ስም በይ ነው፣ የልጁ ስም ደግሞ እርር ነው። አጠቃላይ ሲነበብ እንግዲህ እርር በይ የሚል እንግዲህ መልእክትና ትርጉም ይዛ ነበር የመጣችው። እንግዲህ አበጌም በጉጉት እየጠበቀቻቸው ነው። ምናልባት እንግዲህ የልጅ አባት ደረጀ ነው ብላ እንድትነግራት ነበር የፈለገችው። ግን ደግሞ እሷ ታዲያስ ምን አለቻችሁ በማለት ስጠይቃቸው የአባቱ ስም እንግዲህ በይ ነው አለቻት። በይ ደግሞ ምን አይነት ስም ነው በማለት እንግዲህ አበጌ ራሱ ግራ ግብት ብሏት ደግሞ እንደዚ አይነት ስም አለ እንዴ? ወይስ በላቸው ወይስ ደግሞ በለው ለማለት አስባ ነው በማለት እሺ ቀጣይ ልጇን ስትወልደው ማን አለቻችሁ በማለት ትጠይቃቸዋለች። ከዛ እንግዲህ ለብቻ ለብቻ ነበር የነገሯት ስሙን ማለት ነው። የአባትየው በይ ሲሆን የልጅ ደግሞ እርር። ከዛ እንግዲህ ምጥኔ በሰል ያለች ሆነችና አጠቃላይ ሲነበብ እንግዲህ እርር በይ የሚል ቃላት እንግዲህ ይሰጧታል ማለት ነው። አበጌም እንግዲህ በጣም ስላሾፉባት በተለይ ደግሞ ሁለቶችም በአንድ ጊዜ እርር በይ የሚል ቃል ስለደጋገሙባት ትናደድና ዞር በሉ ከፊቴ ብላቸው እንግዲህ ገፍተራቸው ነበር ሄደችው። እንዲሁም ደግሞ በጣም ስላናደዷት በጥፊ አንዳንድ አቅምሳባቸዋለኝ ማለት ነው። ምክንያቱም ሰላም አልተቻለችም። በጣም ጎበዝ ሆና እንግዲህ እርር በይ የሚል መልእክት ነው በቅኔ ነው እንግዲህ የላከችላት። ወዲያውኑ ደግሞ ወደ ሰላም ነው ሄደችው። እንግዲህ አበጌ በመጀመሪያ አባቷና ሰላም ቁጭ ብለው ሲያወሩ ያዳመጠችው አንድ ትልቅ ምስጢር አለ። አቶ ደረጀ ለሰላም እባክሽ ይህንን ሁሉ ነገር በልብሽ ያዥልኝ ማርታ እንዳሰማ በማለት ይነግራታል። እሷ ደግሞ ይህንን ነገር ሰምታለች። ወዲያውኑ አባቷ በሩን ሲከፍተው እዚህ ጆሮ ተለጥፈሽ ምንድን ነው እያዳመሽ ነው ወሬ ሲላት፣ ኧረ አባዬ እኔ ወሬ አላዳመጥኩም፣ በቃ ድንገት ልገባ ስትል ነው እኮ እንደው አንተ ራሱ የመጣብኝ በሩን ልከፍት ስል ነው ትለዋለች። ምንም ሳታስነቃ አበጌ እንዳልሰማች አድርጋ አባቷን ከዛ ሳሎን ውስጥ እንዲወጣ ታድርገዋለች። እሷ ግን ሰምታለች ሁሉን ነገር። እሺ ሁለተኛ እንደዚህ እንዳይለምድሽ በማለት ጥሏት ይሄዳል። ከዛ ከማርታ ጋር እንግዲህ ተኝተው ማውራት ይጀምራሉ። እንዲሁም ደግሞ ካርዶን ካደረገው አንጻር ለምንድን ነው ቤት ማንቀይረው ትለዋለች ማለት ነው። ቤት ቀይረን ወደ ሌላ ቦታ እንሄድ ትለዋለች። እንዲሁም ደግሞ መጀመሪያ ከተወለደችበት ልጆቻችን ከዛ ቤት ለምን አንሄድም? ከዛ ደግሞ ውሃ ራሱ እንደ ልባ ትጫወታለች እና ብንሄድ እኮ እየተሻለ ነው ብላ ስታማክረው ደረጃ አልሄድም ብሎ ነበረ። ከዛ እንግዲህ ወይዘሮ ማርታ ያላትን ፍቅርና ሞገሳ በመጠቀም አሸንፈዋለች። ቤቱን ለቀው ለመሄድ እንግዲህ እየተስማሙ ነው። ምናልባት እንግዲህ አዲሱ ቤታቸው ምን ሊሆን ይችላል? ምናልባትም እኮ ዳጣ እንግዲህ ከተወለደች ቤት ልትሄድ ትችላለች። ሰላምም እንግዲህ ብዙ ትዝታዎች ኖሯት ከዛ ያው የምታስታውሰው ነገር ሊሆን ይችላል። እንዲሁም ደግሞ የሚሄዱበት ቤት እያንዳንዱ ትዝታ ካለው በእርግጠኝነት ሰላም መቋቋም ያቅታት እና ለወይዘሮ ማርታ እውነቱን ልነግራትም ትችላለች። እንግዲህ ናታን ያው ቁርስ እየበላ ነበር፣ ቲቪ እያየ ሳሎን ላይ ተቀምጦ። አበላሉ በጣም ያስቅ ነበረ። እንዳጋጣሚ የሆነና ዳጣ ትመጣና ቆይ እንዴት ነው አበላል ግን ወንድ ልጅ አይደል እንዴ ቆፍጠን ብላ አበላም ትለዋለች። እንግዲህ ምግብ አበላል ለማሳየት በማለት ቀረበትልና ልክ እንደ ወንድ ልጅ ጠቅልል ጠቅልል አድርጋ ጎረስ ጎረስ ማድረግ ጀመረች። ናታንም በግርምት ያያታል። ናታን እንግዲህ ከአበጌ ጋር ቁጭ ብሎ በነበረበት ሰዓት አብሬህ ነው የምተኛው እያለች ስታስቸግረው ከኔ ጋርማ እንደዛ ተወኝ፣
ኩሪፍቱ ሄደን እንዝናና ትለዋለች። እሱ ደግሞ አልሄድም፣ በእርግጠኝነት እናቴ ትፈቅድልኛለች እና ለምን አንሄድም ትለዋለች። እኔ ከአንቺ በላይ እናትሽን አውቃታለሁ። እናትሽ በእርግጠኝነት ካላገባችው ወንድ ጋር ሂዳ እንድትዝናና አትፈቅድም። እኔና አንቺ እኮ አልተጋባንም። ደግሞ የእሱ ሀሳብ እኮ ቢያንስ እኮ ትምህርታችን ጨርሰን ከተስማማን ከተዋደድን እንጋባለን ነው እንጂ ሂዱና ማጡ ማለት አይደለም ይላታል። እንግዲህ ዳጣም መብላት ጀመረች። አነቃትና ውሃ ለመጠጣት ስሞክር አበጌ መጣች። ሊያጠጣት ሲላየችና አያንተ ማታጠጣትም ትልና ውሃ ምንጭቅ አድርጋ ይበስ ልታሳንቀት ትሞክራለች። ትንብላት ሞታ ነበር። ኧረ እንደምንም ብለው አዳኗት። ቀስ ብለሽ አቤም እንዴ ምን አለ በሞትሽ እሰይ እያለቻት ነበር። እንግዲህ ተወጅኛለሽ ማለት ነው ብላ እንግዲህ ክርክር ጀመሩ። ኧረ እኔ ያልወድሽም በማለትም እንግዲህ ይከራከሩ ጀመረ። ከዛ በተጨማሪ እንግዲህ ዛሬ ጉዳችሁን የሚወጣ ናታንም አንቺም አለቻችሁ። የምን ጉድ? ሰላምና አባቴ ሲያወሩ ሰምቻለሁ። ታዲያ እነሱ ስላወሩትኛ ምን አገባን? የምን ጉድ ነው? ሁለታችሁም ታውቃላችሁ። የሰላም ባል ማን እንደሆነ አውቄያለሁ ትላቸዋለች። ማን ነው? ያውም እናውቀዋለን አለችና ዳጣ አንቺ አይደለሽ እንደ ያመጣሽው ያውም አርጆንን ነው እኮ እና ታዲያ የጠፍቶች ነው ትላታለች። ባክሽ እሱ አይደለም። ታዲያ ማን ነው? አባቴ ነው፣ ደረጀ ነው የሰላም ባል ስትላት ዳጣ ክው ትላለች። በጣም ደነገጡ። ዳጣ እናቷን ታውቃለች ወይስ ደግሞ አታውቅም? የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ